በሏቸው አሉ ኦቦ ሽመልስ አብዲሳ። ጉቦ ለማንም እንዳትሰጡ። ጉቦ ስጡን ብለው ካስቸገሯችሁ ለአለቆቻቸው ተናገሩ። አለቆቻቸው መፍትሄ የማይሰጧቸው ከሆነ ለእኛ ንገሩን። እኛ መፍትሄ የማናመጣ ከሆነ በቦክስ በሏቸው አሉ። እስቲ እናዳምጠው። ጉቦ ሳንቲመ tokko kennina nama sirrakkisoo jiraate hoogganaa isaatti madha hoogganaa isaan dhaga'u taanaan nutti madha nu illee dhageenyu taanaan እንግዲህ ኦቦ ሽመልስ አብዲሳ እንደሚሉት በቦክስ የሚመለስ የድሮ ሌባ ያለ መስሏቸዋል። አሁን ላይ እኔ ትልቅ የማዝንበት መርማሪ አካላት በተለይ ንጹህ ልብ ይዘው ትንሽ ደሞዝ እየበሉ አንድን የወንጀል የሌብነት ምርመራ አጠናቀው ከግብ የሚያደርሱ በተለይ የፖሊስ አባላት ብዙዎቹ ያው እነሱም ከዚህ ውስጥ የጸዱ አይደሉም፣ ግን ሁሉም አይደሉም። በጣም ንጹህና ለሙያቸው ተገዢ መርማሪ አካላት አሉ። ለምሳሌ አንድ የሆነ ክሩ ለምርመራ ቢቋቋም ጥቆማ ይመጣል። ያን ጥቆማ እንዲመረምሩና ከግብ እንዲያደርሱ የሆነ ክሩ ይቋቋማል። ከዚህ ጀምሮ ችግር ይፈጠራል። ከዛ ውስጥ ከተቋቋሙ ክሩ ውስጥ መካከል አንዱ ባንዳ ሊሆን ይችላል። ምርመራው እንዳይደረግ የሚያሰናክል የተለያዩ ሰበቦችን የሚፈጥር ገንዘብ አገኝበታለሁ ብሎ የሚያስብ ከተመርማሪ አካላት ጋር እሽኮሎ ላይ የሚል አባል ታገኛለህ። ይህንን መከራ አልፈህ መረጃ ማሰባሰቡ በራሱ ሌላ ጣጣ ነው። መረጃ አሰባስበ እነዛ መረጃ ደግሞ እንደገና መተንተን ሌላ እንትን ነው የሚፈልግ ቻሌንጅ ይፈልጋል። በዛ ላይ ተመርማሪ አካላት በራሳቸው ከፍተኛ የጉቦ መጠን ይዘውልህ ይቀርባሉ። አንተ ካለ የኢኮኖሚ አቅም አንጻር ሊያደረድር የሚችል ወደዛ የሚችል ሊወስድ የሚችል አቅም ይዘውልህ ይመጣሉ። ከዛ ውስጥ ከክሩ አባላት መካከል የተሸነፉ ሰዎች ሊኖር ይችላሉ። ይሄንን አልፈህ ምርመራህን ጨርሰህ ለአቃቢ ሕግ ስታቀርበው አቃቢ ሕግም እንደዚህ አይነት አመል ሊኖርበት ይችላል። እነሱ ጋር የሚመጣሉ ሌቦቹ ይሄንን አትክሰሰው የሚሉ እንደገና አቃቢ ሕጎች በራሳቸው የመረዳት አቅም ላይኖራቸው ይችላል። እነዚህንም ማስረዳትና እንዴት ይመራል፣ እንዴት ነው ክስ መመስረት ያለብህ የሚለውን ከባድ ክርክር ነው እንትን የሚገጥምህ። እነሱ ቆራጥ መሆን አለባቸው ለመክሰስ ከማስረጃውና ከጭብጡ ጋር የተመሳሰለ የተጣጣመ ክስ መመስረት አለባቸው። ይህንን እንኳን መስርተህ ይህንን እንኳን አድርገህ ክስ ከመሰረትክ በኋላ ደግሞ ያው ሕግ እኮ ጆሮ እንጂ አይን የላትም። ዳኛው ማስረዳት ይጠበቅብሃል። አንተ የተረዳኸውን ነገር ዳኛው ማስረዳት ይጠበቅብሃል። አቃቢ እዚህ ጋር አቅም ላይኖረው ይችላል። ወይም ደግሞ ሌቦቹ እዛም ዳኛ ጋር ደርሰው ሊሆን ይችላል። ምንም አታመጣም። ለዚህ ነው ብዙ ጊዜ ትላልቅ ወንጀሎች ሰርተው በቢሊዮን የሚቆጠር ወንጀል ሰርተው ዳኛው በ100,000 ብር ዋስ ውጣ ይለዋል። ለምሳሌ እኮ ከ100 ቢሊዮን ብር በላይ መንግስት ላይ ጉዳት አደረሱ ተብለው የተያዙ 22 አቋማሪ ድርጅቶች ተፈተዋል እኮ። ስለዚህ ኦቦ ሽመልስ አብዲሳ እንደሚሉት በቦክስ ተመቶ የሚመለስ ሌባ አሁን ላይ የለም። እኔ ዋናው ችግር የመንግስት ችግር ነው። ሌብነትን ለመከላከል የሚሄድበት መንገድና እርምጃዎቹ በጠቅላላ ደካማ ናቸው። እርሶ እንዳሉት በቦክስ ተመቶ የሚመለስ ሌባ አይሮጥም። አሁን ላይ እኮ ሌባ